ሰዎች እንዳዩ እንዲወዱ የሚያደርጉ 7 ሚስጥራዊ የሳይኮሎጂ ዘዴዎች። ሰዎች ጋር ባለ ግንኙነት ተጽዕኖ ፈጣሪና ተወዳጅ መሆን ትፈልጋለህ? በዚህ ቪዲዮ ውስጥ በማንኛውም ማህበራዊ ግንኙነት ውስጥ ተቀባይነትን የሚጨምሩና ሰዎች ወዲያውኑ እንዲወዱ የሚያደርጉ 7 ሳይንሳዊ ሳይኮሎጂ ዘዴዎችን እናያለን። ብዙዎቻችን አዳዲስ ሰዎች ጋር ስንገናኝ ምን ማለት እንዳለብን ወይም እንዴት መቅረብ እንዳለብን ግራ ይገባናል። አንዳንድ ሰዎች ጋር ስትገናኝ ገና በደቂቃዎች ውስጥ የመወደድ ልዩ ችሎታ ያላቸው ይመስልሃል? ካሪዝማስ ተፈጥሯዊ ስጦታ ብቻ ይመስልሃል? ተሳስተሃል። ሰዎች እንዲወዱ ማድረግ ልክ እንደ ሂሳብ ቀመር የራሱ ሳይንስ አለው። ዛሬ በማንኛውም ቦታ በትምህርት ቤት፣ በስራ ቦታና በቃለ መጠይቅ ሰዎች ገና በአይን እይታ እንዲወዱና እንዲያከብሩ የሚያደርጉ 7 የሳይኮሎጂ ዘዴዎችን እነግርሃለሁ። በተለይ ቁጥር 7 ላይ የምነግርህ ዘዴ ቺት ኮድ ነው ቢባል ይሻላል። እስከ መጨረሻው ድረስ አብረኸኝ ቆይ። አንደኛ the mirroring effect። ሰዎች እንደነሱ የሆኑ ሰዎችን ይወዳሉ። ይህ mirroring ይባላል። አንድ ሰው ሲያወራ እሱ የሚጠቀምባቸውን የተወሰኑ ቃላት፣ የሰውነት እንቅስቃሴ ወይም የንግግር ፍጥነት በረቂቅ ሁኔታ መምሰል። እንዴት? ለምሳሌ እሱ እጁን ካጣመረ አንተም ከጥቂት ሰከንዶች በኋላ ቀስ ብለህ እጅህን አጣምር። እሱ ፈጣን ተኳሽ ከሆነ አንተም ፍጥነትህን ጨምር። ታዲያ ዝንጀሮ እንዳትመስል፣ በጣም በረቂቅ ሁኔታ መሆን አለበት። ሁለተኛ ለመሳሳት መፍቀድ ወይንም the pratfall effect። ሁል ጊዜ ፐርፌክት ለመሆን አትሞክር። ሳይኮሎጂ ምን ይላል መሰለ? በጣም ጎበዝ ሆኖ ሳለ አልፎ አልፎ ስህተት የሚሰራ ሰው ስህተት ከማይሰራ ሰው ይልቅ በሰዎች ዘንድ ይወደዳል። ለምሳሌ ከአሁን ቀደም የተሳሳትካቸውን ስህተቶች በሰዎች ፊት በፈገግታ መናገር፣ ይህ ሰው መሆንን ያሳያል። ሰዎች ደግሞ የሚመርጡት ይህንኑ ነው። ሶስተኛ the power of their name ወይም ስማቸውን መጥቀስ። ለአንድ ሰው በዓለም ላይ ካሉ ድምጾች ሁሉ በጣም ደስ የሚለው ድምጽ የራሱ ስም ነው። ዴል ካርኔጊ እንዳለው ስምን መጠቀም ትልቅ ቁልፍ ነው። ንግግር ስትጀምር ወይንም ስትጨርስ በመጀመሪያ 2 ደቂቃ ስማቸውን ጥራ። እንዴት ነህ ከማለት ይልቅ እንዴት ነህ አማኑኤል በል። ይህም በአእምሯቸው ውስጥ ይህ ሰው ትኩረት ሰጥቶኛል የሚል መልእክት ያስተላልፋል። አራተኛ ክፍት የሰውነት ቋንቋ። ሰዎች ገና ሳታወራ ይፈርዱብሃል። ኦፕን ቦዲ ላንጉጅ ይኑርህ። እችን አትቆልፍ። የአይን ንክኪ ወይም አይ ኮንታክት አድርግ፣ ነገር ግን አታፍጥጥ። ወደ ሰዎቹ በትንሽ ዘንበል በል። የምር ፍላጎት እንዳለ ያሳያል። አምስተኛ የአስተሳሰብ ግጭት ወይንም ቤንጃሚን ፍራንክሊን ኢፌክት። ይህ ዘዴ ይገርማል። አንድ ሰው እንዲወድ ከፈለግ በነገሮች እንዲረዳ ጠይቀው። ምክንያቱም አንድ ሰው ሲረዳ አእምሮ ይህንን ሰው ካልወደድኩት ለምን እረዳዋለሁ ብሎ ራሱን ያሳምናል። ለምሳሌ እቺን ነገር እስቲ ንገረኝ ወይንም ይህንን እስቲ ያቀብለኝ የመሰሉ ጥያቄዎችን መጠየቅ። እነዚህ ጥያቄዎች ግን ትልቅ ነገር ሳይሆኑ ቀለል ያሉ ነገሮች ናቸው። ስድስተኛ ማድነቅ ወይም ጄኒዩን ኮምፕሊመንት። ሰዎች ስለራሳቸው ማውራት ይወዳሉ። አንተ ደግሞ ስላላቸው ጥሩ ነገር ንገራቸው። ነገር ግን ቆንጆ ነሽ፣ ቆንጆ ነህ የሚል የተለመደ አድናቆት ሳይሆን ጥረታቸውን አድንቅ፣ ማንነታቸውንም አድንቅ። ይህን ነገር እንዴት እንደዚያ ያሳምረህ ሰራኸው ብለህ ጠይቃቸው። ሰዎች እውቀታቸውን ሲያካፍሉ ደስታ ይሰማቸዋል። ሰባተኛ አጠቃላይ ግምት ወይም the halo effect። ይህ የመጨረሻውና ዋናው ነው። በራስ መተማመን። በአንድ ነገር ላይ ጎበዝ ወይም በራስ የምትተማመን ከሆንክ ሰዎች በሌላውም ነገር ጎበዝ እንደሆንክ ያስባሉ። ልብስህን አጽዳ፣ ቆም ብለህ ተራመድ፣ በራስህ ተመካ። ያኔ ሰዎች ወዲያውኑ እንዲወዱ ያደርጋል። እነዚህ ዘዴዎች ሰዎች አንተን እንዲወዱ መንገድ ይከፍታሉ እንጂ ያንተን ማንነት አይቀይረውም። ዋናው ነገር ሰው መሆን ነው። ከነዚህ 7 ዘዴዎች ውስጥ ነገ የትኛውን ትሞክረዋለህ? በኮሜንት ሴክሽን ንገረኝ። እስቲ ሶሻል ሚዲያ ላይስ ይህንን ዘዴ ተጠቅመው የሚወደዱ ሰዎች ካሉ ኮሜንት ሴክሽን ላይ አሳውቁኝ። ይህንን ቪዲዮ ከወደዳችሁት ላይክ እና ሰብስክራይብ በማድረግ የቤተሰባችን አባል ይሁኑ። ለጓደኞቻችሁም ሼር ማድረግ እንዳትረሱ። በሚቀጥለው ቪዲዮ እስከምንገናኝ በራስ መተማመናችሁ ከፍ ይበል።